ጁላይ 31 እኩለ ሌሊት አልፎ ሌሊቱ ሊነጋ ሲል በሃዮ ስትሮንግ ሲቪል በተባለ መንገድ ላይ አንድ አስፈሪ ድምጽ ተሰማ። ይህ አስፈሪ ድምጽ የቶዮታ መኪና ነበር። በከፍተኛ ፍጥነት እየተነዳ ነበር። ነገር ግን በዛ ፍጥነት ባለበት ሰዓት ብዙም ሳይርቅ አንድ ትልቅ ህንጻ ጋር ተጋጨ። መኪና ውስጥ 3 ወጣቶች ነበሩ። የ17 ዓመቷ ሜኬንዚ ሽሪላ እና የ20 ዓመቱ ፍቅረኛዋ ዶሚኒክ ሩሶ፣ ሌላኛው ደግሞ የ19 ዓመቱ ጓደኛቸው ዴቪድ ፍላንጋን ነበር። ይህ አደጋ መጀመሪያ ላይ ሁሉም ሰው የመኪና አደጋ ነበር የመሰለ። ነገር ግን ፖሊሶች የደህንነት ካሜራዎችና መኪናውን ሲመረምሩ እንዲሁም ከሁሉም በላይ የሆነው ደግሞ የሹፌሯን ስልክ ሲፈትሹ ዓለምን ያስደነገጠ ነገር አገኙ። ፍቅር ወደ ጭካኔ የተቀየረበት ዘግናኝ እውነት ወጣ። ይህ አደጋ አጋጣሚ አልነበረም፣ ታስቦበት ሆን ብሎ የታቀደ ነበር። ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በሌላ አሳዛኝ ታሪክ መጥቻለሁ። ከቪዲዮ መጨረሻ አብራችሁ እንድትቆዩ ጋበዝኳችሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ታሪኩ ልውሰዳችሁ። ታሪካችንን ከመጀመራችን በፊት ከመኪናው አደጋ ጥቂት ወራት ወደ ኋላ እንመለስ። ማኬንዚ በወቅቱ የ17 ዓመት ወጣት ነበረች። በጓደኞቿ ዘንድ ተጫዋች፣ ደስተኛ ተደርጋ የምትታይ ቢሆንም በውስጧ ግን ሌላ ማንነት ነበራት። ማኬንዚ ከዶሚኒክ ሩሶ ጋር የፍቅር ግንኙነት ነበራት። ዶሚኒክ በሰዎች ዘንድ ተወዳጅ፣ ለስራ የሚተጋና የራሱን የልብስ ብራንድ ለመክፈት የሚታትር ወጣት ነበር። ነገር ግን የእነዚህ ጥንዶች ፍቅር የተሳካለት አልነበረም። ማኬንዚ በዶሚኒክ ላይ ከፍተኛ ቅናት ነበረባት። ከሌላ ሴቶች ጋር ምናምን ስታየው በጣም ትቀናለች። ሁሌ ፍቅራቸው በጭቅጭቅ በንዴትና በዛቻ የተሞላ ነበር። ይህ አደጋ ከመፈጠሩ ከሳምንታት በፊት ማኬንዚና ዶሚኒክ በከፍተኛ ሁኔታ ተጣሉ። ዶሚኒክም ይህን ጸባቸውን ለማብቃት ለአንድና ለመጨረሻ ጊዜ ከፍቅረኛው ጋር ሊለያይ ይወስናል። ሙሉ ለሙሉ ግንኙነታቸውን ለማቋረጥ ቢፈልግም ማኬንዚ ግን ከሱ መለየት አትፈልግም ነበር። ያው ትቀናለች እንጂ እሱን ማጣት ግን አትፈልግም። እናም በዛች ሌሊት ዶሚኒክ ከጓደኛው ከዴቪዮን ጋር ወጣ ብሎ ለመዝናናት ያቅዳል። ዴቪዮን ገና የ19 ዓመት ወጣት ሲሆን በህይወቱ ሙሉ ዓላማ የነበረው ሰው ነው። ቤተሰቡን ለማስደሰትና የራሱን ህይወት ለመቀየር የሚታትር ልጅ ነው። ማኬንዚ ሳይታሰብ ወደዚህ መዝናኛ ፕሮግራም ገባች። አብሬያችሁ መሄድ እፈልጋለሁ ብላ ሶስቱም አብረው ለመዝናናት ወሰኑ። ነገር ግን ይሄ ጉዞ የመጨረሻቸው እንደሚሆን ማንም አልገመተም ነው። እንደ ፈረንጆቹ አቆጣጠር ጁላይ 31 2022 ላይ ከሌሊቱ 5 ሰዓት አካባቢ ማኬንዚ መኪናውን እየነዳች ነበር። ዶሚኒክ በስተቀኝ የፊት ወንበር ላይ ተቀምጧል። ዴቪዮን ደግሞ በስተጀርባ ወንበር ላይ ተቀምጠው ነበር። ማኬንዚ መኪናውን መጀመሪያ ስነዳ በቀስታ ነበር። ነገር ግን ባልታወቀ ሁኔታ ከዋናው መስመር ወደ አልሆነ ቀጭን መንገድ ገባች። ማኬንዚ መንገዱን ለቀው ከወጡ በኋላ መኪናውን በከፍተኛ ፍጥነት ማሽከርከር ጀመረች። ዶሚኒክና ጓደኛውም ረጋ ብላ እንድትነዳ ቢነግሯትም እሷ ግን አልሰማቻቸውም። ይህንን ጠባብ መንገድ ይዛችሁ ስትሄዱ አንድ ትልቅ ህንፃ ብቻ ነው ያለው፣ ሌላ መውጫ አልነበረው። መኪናው ፍጥነቱ በጣም ከፍተኛ ነበር። ከ30 ወደ 50 እያለች ወደ 80 ያደረሰች። ማኬንዚም የመኪናው ነዳጅ እስከ መጨረሻው ድረስ ረገጠችው። ቀጥታ መኪናው ሂዶ ፊት ለፊት ከነበረው ትልቅዬ ህንፃ ጋር ተጋጨ። መኪናው ሲጋጭ ድምፁ ሰፈሩን አወቀው። ነገር ግን ቦታው ገለልተኛ ቦታ ነበር፣ ሰው ብዙም አይንቀሳቀስበት። መኪናው በጭስ ከተዋጠ በኋላ ከ45 ደቂቃ በኋላ አንድ በዛ አካባቢ ሲያልፍ የነበረ ሰው አደጋውን ተመለከተ። ለ911ም ደወለ። ፖሊስና አምቡላንስ ቦታው ላይ ሲደርሱ ግን ያዩት ነገር የሚዘገንን ነበር። ዶሚኒክና ዴቪዮን በቦታው ላይ ህይወታቸው አልፎ ነበር። ማኬንዚ ግን በመኪናው መሪና በወንበሩ መሃል ተጣብቃ ነበር። በከባድ ሁኔታ ቆስላለች፣ ነገር ግን በህይወት ነበረች። ማኬንዚንም ወደ ሆስፒታል ወሰዷት። ማኬንዚም ሆስፒታል ገብታ በህይወትና በሞት መካከል እየታገለች ነው። ቤተሰቦቿና ህዝቡ ይህ አሰቃቂ የመኪና አደጋ ነው ብለው አዝነውላት ነበር። ማኬንዛ ከብዙ ቀናት በኋላ ከኮማ ውስጥ ነቃች። ለዶክተሮቹም በዛ ምሽት ምን እንደተፈጠረና ምን እንደሆነ በፍጹም እንደማታስታውስ ነገረቻቸው። ነገር ግን የከተማ ፖሊሶች ምርመራቸውን አላቆሙም። መኪናውን ሲመረምሩ አንድ አስደናቂ ነገር አገኙ። አደጋው ከመድረሱ ከሰከንዶች በፊት መኪናው ሙሉ ለሙሉ ነዳጁ እንደተረገጠና ማኬንዛ በዛ ሰዓት ደግሞ ፍሬንን ምንም እንዳልያዘችው ማረጋገጥ ቻሉ። ይህም ማለት ሹፌሯ ሆን ብላ መኪናው እንዲጋጭ ያደረገችው ነገር ነበር። ምንም አይነት ፍጥነቷን ለመቆጣጠር አልሞከረችም። ከዚያም የደህንነት ካሜራዎችን ሲመረምሩ መኪናው በቀጥታ ወደ ግድግዳው ከመጋጨቱ በፊት ማኬንዛ መሪውን በትንሹ ዶሚኒክ ወደ ተቀመጠበት አቅጣጫ አዙራው ነበር። ህንፃው ፊት ለፊት የሚያገኘው
መጀመሪያ ዶሚኒክን ነበር። ነገር ግን ህዝቡን ይበልጥ ያስቆጣውና አቃቢ ህጉን ያገዘው ነገር ቢኖር አደጋው ከደረሰ በኋላ ማኬንዛ ያደረገችው ነገር ነው። ከአደጋው በኋላ ማኬንዛ ከሆስፒታል ወጣች። ግን ያነዛ ሁለት ወጣቶች የተቀበሩበት አፈር ሳይደርቅ እሷ ግን በቲክቶክ አካውንቷ ላይ የተለያዩ ቪዲዮዎችን ትለቅ ነበር። በአንዱ ቪዲዮዋ ላይ የሙዚቃ ኮንሰርት ላይ እየጨፈረች እየተዝናናች ይታያል። በሌላ ቪዲዮዋ ላይ ደግሞ እኔ በጣም እድለኛ ነኝ፣ ብዙ ሰዎች ይጠሉኛል፣ እኔ ግን ምርጥ ነኝ እያለች በኩራት ትናገር ነበር። በተጨማሪም ከአደጋው በፊት አደንዛዥ ስትወስድ የሚያሳይ ቪዲዮዎች ተገኙ። ይህ ሁላ ነገር የሚያሳየው ለነዛ ለሞቱት ሁለት ወጣቶች ምንም አይነት ሀዘን ስሜት እንዳልነበራት ነው። እንደ ፈረንጆቹ አቆጣጠር 2023 ላይ ማኬንዛ በሁለት ወጣቶች ነፍስ ማጥፋት ተከሳ ፍርድ ቤት ቀረበች። የዶሚኒክና የዲቪዮን እናቶች ፍርድ ቤት ቆመው ሲያለቅሱ፣ ማኬንዛ ግን መጀመሪያ ላይ ምንም አይነት የጥፋተኝነት ስሜት ሳታሳይ ተቀምጣ ነበር። አቃቢ ህጉ ማኬንዛ ፍቅረኛዋን ለመበቀልና እሱን ሙሉ ለሙሉ ለማጥፋት ስትል ይህንን አደጋ ሆን ብላ እንዳደረሰች፣ ዲቪዮን ደግሞ ያለምንም ጥፋቱ እዚህ ቅዱስ ሰለባ እንደሆነ ለዳኛው አስረዳ። ዳኛው መረጃውን ሁሉ ካየ በኋላ የሰጠው ቃል በጣም የሚያስገርም ነበር። ይሄ መኪና አደጋ አይደለም፣ ሆን ብሎ የተፈጸመ ግድያ ነው በማለት ዳኛው ሐሳቡን ሰጠ። ማኬንዛ ፍርድ ቤት ውስጥ ጥፋተኛ መሆኗ ሲታወጅ በድንገት ፊቷ ተለዋወጠ። ማልቀስ፣ መጮህ ጀመረች። ለዳኛውና ለቤተሰቦቿ ይቅርታ እንዲደረግላት ተማጸነች። እኔ ነፍሰ ገዳይ አይደለሁም፣ ፍቅረኛዬን እወደው ነበር ብላ ለመከራከር ሞከረች። ነገር ግን ማስረጃዎቿ ከቃሏ በላይ ጠንካራ ነበሩ። ዳኛው ማኬንዚን የእድሜ ልክ እስራት ፈረዱባት። ከ15 ዓመት እስራት በኋላ ብቻ ነው እቺ ሴት ይግባኝ መጠየቅ የምችለው። ይህም ማለት የህይወቷን ምርጥ ጊዜ የምታሳልፈው በብረት ዘንጎች መሃል ነው ማለት ነው። ይህ ታሪክ በሚያሳዝን ሁኔታ ሁለት ንጹህ ወጣቶችን ቀጥፏል። ዶሚኒክ የነበረው ህልም ሁሉ መክኗል። ዲቪዮን ደግሞ በጓደኝነት ስሜት አብሮት በመሳፈሩ ብቻ ህይወቱን አጥቷል። የሁለቱ ወጣቶች ቤተሰቦች ዛሬም ድረስ በሀዘን ውስጥ ይኖራሉ። የማኬንዚ ታሪክ የሚያስተምረን ትልቅ ነገር ቢኖር በቁጣና በቅናትና በበቀል ስሜት የሚደረጉ ግንኙነቶች መጨረሻው ምን ያህል አስከፊ ሊሆን እንደሚችል ነው። ውድ ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። እናንተስ ስለዚህ ታሪክ ምን ታዘባችሁ? የማኬንዚ ፍርድ ተገቢ ነው ወይስ ይበዛባታል? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አድርሱልኝ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው በሌላ እውነተኛ አስገራሚ ታሪክ እስከምንገናኝ ድረስ ሰላም ሁኑ።